ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 4 ይሆናል። ዩኒት 4 ዋናው ርዕሳችን ዲተርሚናንትስ ኤንድ ዜር ፕሮፐርቲስ ይሆናል ማለት ነው። በዚህ በዋናው ርዕስ ስር የተለያዩ ሰብ ቶፒኮች አሉ። እነዚህን ሰብ ቶፒኮች በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት በሌሰን 4 ወይም በዛሬው ክፍለ ጊዜ የምትማሩት ዲተርሚናንትስ ኦፍ ማትሪስስ ኦፍ ኦርደር 3 ይሆናል ማለት ነው። ባለፈው የተማራችሁት ምንድን ነበር? ዲተርሚናንት ኦፍ ማትሪስ ኦፍ ኦርደር 2 ኦርደር 2 ማለት 2 ባይ 2 ማለት ነው። ይሄ ግን አሁን ዲተርሚናንት የምንፈልገው ማትሪክስ ስንት በስንት የሆነ ማለት ነው? 3 በ3 የሆነ ማለት ነው። ስለዚህ ይሄን ዲተርሚናንት ኦፍ ማትሪክስ ኦፍ ኦርደር 3 እንዴት አድርገን ነው መፈለግ የምንችለው የሚለውን መጀመሪያ ዴፊኒሽኑን እንመልከት። ይሄ ዴፊኒሽን በቀጥታ ከቴክስት ቡካችሁ የተወሰደ ስለሆነ ይሄን ዴፊኒሽን እንዴት እንደሆነ ትረዳላችሁ ማለት ነው። አሁን ሌት ማትሪክስ ኤ it gives aij order 3 ማለት ነው። order 3 ማለት 3 by 3b a square matrix of order 3. then the determinant of a is defined by determinant of a is equal to a11 times c11 plus a12 times c12 plus a13 times c13 ይሆናል ማለት ነው። the sum is called cofactor expansion of determinant along the first row ማለት ነው። ስለዚህ አሁን ይሄ ምን ማለት ነው? አንድ ማትሪክስ ተመልከቱት በቀላሉ አንድ ማትሪክስ የተሰጠን ጊቭን ማትሪክስ አለ። ያ ጊቭን ማትሪክስ በውስጡ ምን ይኖሩታል? ኤሌመንቶች ወይም ኢንትሪዎች አሉት ማለት ነው። ስለዚህ የሱን ዲተርሚናንቱ ስንት በስንት ነው? 3 በ3 ነው። 3 በ3 ማለት ነምበር ኦፍ ሮው እና ነምበር ኦፍ ኮለመን ማለት ነው። ነምበር ኦፍ ሮው 3 ነው፣ ነምበር ኦፍ ኮለመኑ 3 ነው። ስለዚህ የዚህን ዲተርሚናንት ለማግኘት ምንድነው የምናደርገው? a11 ማለት መጀመሪያው ላይ የተሰጠው ኤሌመንት ማለት ነው። እሱን በኮፋክተር ኦፍ 11 እናበዛለን ፕላስ a12 ማለት ጊቭን ኤሌመንት ነው ታይምስ ዘ ኮፋክተር ኦፍ 1 ይሆናል ፕላስ a13 ታይምስ ዘ ኮፋክተር ኦፍ 13 ይሄ ዲተርሚናንቱ ይሄ ይሆናል ማለት ነው። ሌላው a21 ካል ዘ ዲተርሚናንት ኦፍ a21 ታይምስ c21 ፕላስ a22 ታይምስ c22 ፕላስ a23 ታይምስ c23 ብሎ መስራት ይቻላል ማለት ነው። ከፈለግ ሶስተኛው ሮውን በራሱ ኮፋክተር ሰርተን እንሰራል። የሶስቱ መልስ አንድ አይነት ስለሆነ ነው። ስለዚህ ምን ጊዜም ስትሰሩ ዲተርሚናንት የተሰጠውን ማትሪክስ ዲተርሚናንት ስትሰሩ ምንድነው የምታደርጉት? a11 ታይምስ ኮፋክተር ኦፍ 1 ፕላስ a12 ታይምስ ኮፋክተር ኦፍ 12 ፕላስ a13 ታይምስ ኮፋክተር ኦፍ 13 ማለት የጠቅላላ የማትሪክሱን ምን ሰጠን ማለት ነው? ዲተርሚናንት አገኘን ማለት ነው። በዚህ መሰረት የሚከተለውን ወይም የሚቀጥለውን ጥያቄ እንሰራለን ማለት ነው። ኦኬ ኤግዛምፕል 1 ሌት ማትሪክስ ኤ the first row 279 the second row 356 and the third row 741 ይሄ ማትሪክስ ስንት በስንት ነው? 3 በ3 ነው ማለት ነው። number of row 3 ነው፣ number of column 3 ነው። then compute the determinant of a using the cofactor expansion along the first row ነው የሚለው። ስለዚህ አሁን የምንጠቀው በፈርስት ሮው ተጠቅማችሁ ነው የሚለው። ፈርስት ሮው ማለት ማን ነው? 279 a11 ማለት 2 ነው። a12 ማለት row 1 column 2 7 ነው። row 1 column 3 ማለት 9 ነው። እነዚህም እና ማንን ፋክተርን ምን በማድረግ በማባዛት ነው ምኑን ማግኘት የምንችለው? የዚህን ዲተርሚናንት ኮምፒውት ዘ ዲተርሚናንት ኦፍ ማትሪክስ ኤ ነው የተጠየቅ ነው። ስለዚህ ሶሉሽን ከን በኋላ የመጀመሪያው ስቴፕ ምን ማድረግ አለብን? the first step is find the cofactors of c11 c12 and c13 እነዚህን c11 c12 c13 ከፈለግን በኋላ ማንን እንጽፋለን? ዲተርሚናንት ኦፍ ኤ። ያ ማለት አሁን ዲተርሚናንት ኦፍ ማትሪክስ ኤ ማለት በፈርስት ሮ ተጠቀሙ ስላለን a11 ታይምስ c11 ፕላስ a12 ታይምስ c12 ፕላስ a13 ታይምስ c13 ይሄ ማለት ነው በቃ። ስለዚህ አሁን a11 ማለት ማን ነው? a11 ማለት 2 ነው። አሁን ከዚህ ላይ ስንሄድ a11 ማለት ስንት ነው? 2 ነው። a12 ማለት ስንት ነው? 7 ዳይሬክት ሪዲንግ ነው። a13 ማለት ደግሞ ስንት ነው? 9 ነው። ስለዚህ የምንፈልገው ማንን ነው? c11ን c12ን እና c13 ይፈልጋለሁ ማለት ነው። ስለዚህ c11 ማለት ተመልከቱ፣ c11 ማለት ከለመንዋን c11 ማለት ከለመንዋን እና ሮዋንን ዲሊት አደርጋለሁ። ያ ማለት c11 1 + 1 2 ስለሆነ ከማይነር ኦፍ
ዋን ዋን ጋር እኩል ነው። ማይነር ኦፍ ዋን ዋን ማለት አሁን ተመልከቱት ከለመን ዋንን እና ይሄን ሮ ዋን እዚህ ሮ ዋን እና ከለመን ዋንን ነው ዲሊት የማደርገው። ሮ ዋን እና ከለመን ዋን ዲሊት ሳደርግ ማንን አገኘው? 5 6 እና 4 1 እናገኘው። የዚህን ዲተርሚናንት ፈልጋለሁ ማለት ነው። የዚህ ዲተርሚናንት ማለት 5 6 እና 4 1 ይሆናል። የዚህ ማለት ስንት ይሆናል? by using the determinant of order 2 5 times 1 ማለት 5 ይሆናል። minus 6 times 4 ማለት 24 ይሆናል። ከ5 ላይ 24 ስቀንስ ኔጌቲቭ 19 አገኘው ማለት ነው። አሁን ማንን አገኘን? C11። የሚቀጥለው ማንን ማፈለግ ነው? C12 ኮፋክተር ኦፍ 1 2 ማለት 1 እና 2 3 ነው። ኦር ነው። ኦር ከሆነ ከማን ጋር እኩል ነው? ከኔጌቲቭ ኦፍ ማይነር ኦፍ 1 2 ይሆናል ማለት ነው። ስለዚህ አሁን ዲሊት የማደርገው ማንን ነው? ሮ 1 እና ከለመንቱ ሮ 1 እና ሮ 1 ማለት ይሄ ነው። ሮ 1 ይሄ ነው። ከለመንቱ ማለት ይሄ ነው። ከለመንቱ ስለዚህ ማንና ማን ናቸው? 3 6 እና 7 አንድ ይሆናል ማለት ነው። ይሄ ማለት ኔጌቲቭ ኦፍ ዘ ዲተርሚናንት ኦፍ 3 6 እና ስንት ይሆናል ማለት ነው? 7 1 ይሆናል። የዚህ ዲተርሚናንት ኔጌቲቭ ኦፍ እንልና 3 ሲባዛ በ1 3 ማይነስ 6 ጊዜ 7 42 ይሆናል። ይሄ ማለት ኔጌቲቭ ታይምስ ኔጌቲቭ 39 ከ3 ላይ 42 ስንቀንስ ኔጌቲቭ 39 ነው። ኔጌቲቭ ኦፍ ኔጌቲቭ ምን እናገኛለን? 39 አገኘው ማለት ነው። የመጨረሻው የምንሰራው ማንን ይሆናል ማለት ነው? C13 ይሆናል ማለት ነው። ይሄ ጊቭን ነው ያለው። ስለዚህ አሁን C13 ማለት ምክንያቱም ፈልጎ የተባልነው ማንን ነው? ፈልጎ የተባልነው C11 ነው። C11 አግኝተናል። C11 ማለት ስንት አግኝተናል? C11 ማለት ኔጌቲቭ 19 አግኝተናል። C12 ደግሞ ስንት አግኝተናል? 39 አግኝተናል። አሁን የቀረን ማን ነው? C13 ማለት 1 እና 3 4 ነው። ይሄ ማለት ኢቭን ከሆነ ከማይነር ኦፍ 1 3 ጋር እኩል ነው ማለት ነው። ማይነር ኦፍ 1 3 ማለት አሁን ሮ 1 ይሄ ካንስል ይሆናል። ከለመን 3 ካንስል ይሆንና ማን ይቀራል? ዲተርሚናንቱ 3 5 እና 7 4 ይሆናል ማለት ነው። ኮፋክተር ኦፍ 1 3 ማለት ካንስል የሚሆነው ወይም ዲሊት የሚሆነው ሮ 1 እና ከለመን 3 ነው። ሮ 1ን ይሄው ዲሊት አደረኩት፣ ከለመን 3 ዲሊት አደረኩት። ስንት በስንት ማትሪክስ ይቀረኛል? 2 by 2 ማትሪክስ። ያ ማለት 3 5 እና 7 4። የዚህ ዲተርሚናንት ሲፈለግ 3 ጊዜ 4 12 ይሆናል። ሲቀነስ 5 ጊዜ 7 35 ይሆናል። ከ12 ላይ 35 ስንቀንስ ኔጌቲቭ 23 ያገኘው ማለት ነው። ስለዚህ አሁን ዘ ፈርስት ስቴፕ ኢዝ ፋይንድ ዘ ኮፋክተር ኦፍ 1 1 ዘ ኮፋክተር ኦፍ 1 2 ዘ ኮፋክተር ኦፍ 1 3 እነዚህን ፈልገናል። ከዚህ በኋላ በቀጥታ ዲተርሚናንቱን ማግኘት ነው። ስለዚህ ዲተርሚናንት ኦፍ ማትሪክስ ኤ ማለት ምንድነው ብለናል? A11 ታይምስ C11 ፕላስ A12 ታይምስ C12 ፕላስ A13 ታይምስ C13 ይሆናል ማለት ነው። አሁን ዳይሬክት ሳብስቲቲዩሽን ነው። A11 ማለት ስንት ነው? 2 ሲባዛ በC11 ስንት ነው? ኔጌቲቭ 19 ፕላስ A12 ማለት ደግሞ 7 ነው። 7 ሲባዛ በC12 ስንት ይመጣል? 39 ፕላስ A13 ስንት ነው? A13 ማለት 9 ነው። 9 ታይምስ C13 ኔጌቲቭ 23 ይሆናል። ስለዚህ አሁን እነዚህን ቀጥታ መልቲፕላይ ማድረግ ነው። ከዛ መልቲፕላይ አድርገን ምን እናደርጋለን? አድ እናደርጋለን ማለት ነው። መልቲፕላይ ስናደርግ 2 ታይምስ ኔጌቲቭ 19 ኢት ጊቭ ኔጌቲቭ 38 ፕላስ 7 ታይምስ 39 ኢት ጊቭ 273 ፕላስ 9 ታይምስ ኔጌቲቭ 23 ኢት ጊቭ ኔጌቲቭ 207 ናው ኔጌቲቭ እና ኔጌቲቭ ያሉትን አድ እናደርግና 273 አድ ስናደርግ ስንት እናገኛለን? የዚህ ሪዛልት የዚህ ውጤት ስንት እናደርጋለን? 28 እናገኛለን ማለት ነው። ስለዚህ አሁን መልሳችን ዜርፎር ብለን ዘ ዲተርሚናንት ኦፍ ማትሪክስ ኤ 28 ይሆናል ማለት ነው። ኦኬ ኤግዛምፕል 2 ኮምፒውት ዘ ዲተርሚናንት ኦፍ ዘ ማትሪክስ ቢ ምን 2 0 0 0 2 0 0 0 2 ሰጥቶናል። ይሄ ጊቭን ማትሪክስ ነው። ስለዚህ የተጠየቅነው ማነው? ዲተርሚናንቱ ነው። የቢን የማትሪክስ ቢ ዲተርሚናንት ስንት ነው ነው ያለን። ስለዚህ ይህንን ለመስራት መጀመሪያ ማንን መፈለግ ያስፈልገናል? ኮፋክተር ሮ 1 ላይ ያለውን ማለት ነው። ያ ማለት C11 C12 እና C13 ማግኘት ያስፈልገናል ማለት ነው። ዲተርሚናንት ኦፍ
ማትሪክስ ቢ ማለት ዲተርሚናንት ኦፍ ማትሪክስ ቢ ማለት a11 ታይምስ c11 ፕላስ a12 ታይምስ c12 ፕላስ a13 c13 ይሆናል። ከዚህ ውስጥ ቀጥታ a11 ማለት ስንት ነው? 2 ነው። a12 ማለት 0 ነው። ከቴብሉ ላይ ማንበብ ነው። ኔክስት እንደገና a13 ማለት 0 ማለት ነው። ይኸውላችሁ አሁን ይሄ 2 ማለት ሮ 1 ከለመን 1 ማለት ነው። ይሄ a12 ማለት ሮ 1 ከለመን 2 ይሄ ማለት ደግሞ ሮ 1 ከለመን 2 ላይ 0 ነው። እዚህ ላይ ማለት ሮ 1 ከለመን 3 ሮ 1 ከለመን 3 ላይ ያለው ኤሌመንት ማን ነው? 0 ይሆናል ማለት ነው። የነዚህ ቫልዩ ተሰጥቶናል። ስለዚህ አሁን እዚህ ላይ ይሄንን c12 እና c13 መፈለግ አያስፈልገንም ማለት ነው። ስለዚህ ለምን ዲተርሚናንት ኦፍ ተመልከቱት። ዲተርሚናንት ኦፍ ቢ ማለት ማን ይሆናል? a11 ታይምስ c11 ፕላስ እንልና a12 ማለት 0 ነው አይደል? 0 ታይምስ c12 ፕላስ a13 0 ስለሆነ 0 ታይምስ c13 ስለዚህ የዚህ 0 ታይምስ c12 0 ነው፣ የዚህም 0 ነው። ስለዚህ ዲተርሚናንት ኦፍ ቢ የዲተርሚናንት ኦፍ ቢ ማለት ማን ብቻ ነው የሚሆነው? a11 ታይምስ c11 ስለዚህ ማንን ብቻ መፈለግ ያስፈልገናል? c11ን ብቻ መፈለግ ያስፈልገናል ማለት ነው። ስለዚህ c12 ዝሮ በ0 ስለሚባዛ c13 ኮኤፊሺየንቱ 0 ስለሆነ በ0 ሲባዛ ማንኛውም ቁጥር የሚሰጠን 0 ነው። ኤኒ ነምበር መልቲፕላይ ባይ 0 ኢት ጊቭ 0 ስለሆነ ሶ the cofactor of c11 ማለት አሁን c11 ማለት ሮ 1 እና ከለመን 1 ነው ምን የምናደርገው? ዲሊት የምናደርገው ወይም ደግሞ የምናስወጣው ማለት ነው። ስለዚህ ሮ 1 ከለመን 1 ማለት የትኛው ነው? ተመልከቱት። ሮ 1 ማለት ይሄ ነው። this is ሮ 1 ከለመን 1 ማለት ይሄ ነው። ስለዚህ አሁን 2 ታይምስ 2 ዘ ዲተርሚናንት ይሄ ማለት c11 ከማን ጋር እኩል ነው? ከm11 ምክንያቱም ይሄ ኢቭን ስለሆነ 1 + 1 2 ኢቭን ከሆነ ከማን ጋር እኩል ነው? ኮፋክተሩ ማይነር ኦፍ ማትሪክስ ጋር ኢኳል ነው። ከማይነር ኦፍ ማትሪክስ ጋር እኩል ነው። ይሄ ማለት ዘ ዲተርሚናንት ኦፍ ይሄ ያያችሁት ሮ 1 ካንስል አደረኩት ወይም ዲሊት አደረኩት። ሮ 2ንም ካንስል አደረኩት። ኖ ሮ 1 ካንስል አደረኩት። 1 ማለት ሮ 1 እና ከለመን 1 ነው ካንስል የማደርገው። ሮ 1 ካንስል ሳደርግ ከለመን 1ን ካንስል ሳደርግ ሮ 1 ማለት ይሄን ካንስል አደረኩት። ከለመን 1 ማለት ይሄን ካንስል አደረኩት። እዚህ ላይ የቀሩት ኤሌመንቶች ማን ናቸው? 2 0 እና 0 2 ማንና ማን ቀሩ? 2 0 እና 0 2 የዚህ ዲተርሚናንት 2 ሲባዛ በ2 4 ማይነስ 0 ታይምስ 0 0 ኢት ጊቭ 4 ሆነ ማለት ነው። ከ4 ላይ 0 ስንቀንስ 4 ይሆናል። ስለዚህ ዘ ዲተርሚናንት therefore ዘ ዲተርሚናንት ኦፍ ቢ ማለት a11 ታይምስ c11 ማለት ነው። a11 2 ነው። 2 ሲባዛ c11 ማለት 4 ዘ ፕሮዳክት ኦፍ ዚስ ቱ ነምበር ኢት ጊቭ 8 ይሆናል ማለት ነው። ሚኒንግ ዛት 2 ሲባዛ በ4 ኦር 2 ታይምስ 4 ኢዝ ኢኳል ቱ 8 ይሆናል። መልሳችን የዲተርሚናንት ኦፍ ቢ 8 ይሆናል። እዚህ ላይ ተመልከቱት ልጆች c12 እና c13 ወይም ደግሞ ኮፋክተር ኦፍ 1 እና ኮፋክተር ኦፍ 13 መፈለግ አያስፈልጋችሁም። ለምን መሰላችሁ? ዘ a12 ማለት ያለው ኤሌመንት 0 ነው። a13 ማለትም 0 ስለሆነ እነዚህ ቁጥሮች 0 በc12 ቢባዛ ያው 0 ስለሆነ 0ም በኮፋክተር ኦፍ 13 ሲባዛ 0 ስለሆነ ይሄ ደግሞ 0 + 0 ያው 0 ነው። ስለዚህ ኢት ጊቭ ማን ይሆናል? ዲተርሚናንት ኦፍ ቢ ማለት a11 ታይምስ c11 ብቻ በቂ ይሆናል ማለት ነው። ስለዚህ እዚህ ላይ የምፈልገው ማንን ብቻ ይሆናል? c11ን ብቻ የምፈልገው። c11 ማለት 4 ነው። a11 ጊቭን ነው። ከቀጥታ ከተሰጠው ማትሪክስ ላይ ነው የማነበው። የa11 ዋጋ ስንት ነው ብለናል? 2 ነው ብለናል። ስለዚህ 2ን በ4 ስታባዙት 8 ይሰጣል። የተጠየቅነው ዋት ኢዝ ዘ ዲተርሚናንት ኦፍ ቢ ነው። ዘ ዲተርሚናንት ኦፍ ቢ ኢት ጊቭ 8 ይሆናል ማለት ነው። ኦኬ የሚከተለው ቴረም ነው። ቴረም ፎር 1 ይላል። ከቴክስት ቡካችሁ ዳይሬክት የተወሰደ ነው። ስለዚህ ቴረም ፎር 1 ምንድነው የሚለው ነው። ሌት ማትሪክስ ኤ ኢት ጊቭ ኤአይጄ 3×3 ማትሪክስ ነው። ይሄ ማለት በዚህ ውስጥ ያሉት ኤሌመንቶች 3 በ3 ናቸው ማለት ነው። ዜን ዘ ዲተርሚናንት ኦፍ ኤ የዚህ ዲተርሚናንት ካን ቢ ኤክስፕሬስ አዝ አ ኮፋክተር ኤክስፓንሽን አሎንግ ኤኒ ሮ ኦፍ ኤ ነው የሚለን። ስለዚህ ከሶስቱ ሮዎች ይሄ ስንት ሮ አለ? 3 ሮ። ከሶስቱ ሮዎች በአንድ ሮ ብቻ መስራት ይቻላል። ምኑን ለማግኘት? ዲተርሚናንቱን ለማግኘት። ለምሳሌ አሁን የሰራሁት ኤግዛምፕል በማን ነው? በሮ 1 ላይ ነው። ስለዚህ አሁን ዲተርሚናንት ኦፍ ኤ ማለት አንዱን ሮ ነው የምወስደው። a11 ታይምስ c11 ፕላስ a12 c12 ፕላስ a13 c13
አንዱ እሱ ነው። ስለዚህ አሁን ፈርስት ሮ በፈርስት ሮ ከተጠቀምኩ ዲተርሚናንት ኦፍ ኤ ማለት a11 ታይምስ c11 ፕላስ a12 ታይምስ c12 ፕላስ a13 ታይምስ c13 ይሄ በየትኛው ነው? አሎንግ ዘ ፈርስት ሮ ማለት ነው። ይሄኛው አሎንግ ዚስ ኢዝ አሎንግ ዘ ፈርስት ሮ ይሄ በፈርስት ሮ ስጠቀም ማለት ነው። በሰከንድ ሮ ደግሞ ዲተርሚናንት ኦፍ ኤ ማለት አሁንም ዲተርሚናንት ኦፍ ኤ ማለት አሁን ደግሞ በማን ነው? በሰከንድ ሮ ነው። በሰከንድ ሮ የምጠቀም ከሆነ a21 ታይምስ c21 ይሄ ማለት ሮቱ ከለመንዋን ማለት ነው ፕላስ ሮቱ ከለመንቱ ታይምስ c22 ፕላስ ሮቱ ከለመን 3 ታይምስ c23 ይሆናል ማለት ነው። ይሄኛው ሰከንድ ሮ በማን ሰከንድ ሮ በሚሆንበት ጊዜ ነው። ስለዚህ ዲተርሚናንት ኦፍ ኤ በዚህኛው ቀጥታ በዚህ ፎርሙላ ብጠቀም በዚህኛውም ፎርሙላ ብጠቀም መልሱ ያው ነው ማለት ነው። አሁንም ለምሳሌ በሶስተኛው ዲተርሚናንት ኦፍ ኤ ከፈለገ የሚፈልግ ተማሪ a31 ካለ ኮፋክተር ኦፍ 31 ፕላስ a32 ሮ 3 ከለመንቱ ማለት ነው ታይምስ c32 ኮፋክተር ኦፍ 32 ማለት ነው ፕላስ a33 ሮ 3 ከለመን 3 ታይምስ c ኮፋክተር ኦፍ 33 ማለት ነው። ይሄ ስንተኛው ነው? ሰርድ ሮ ማለት ነው። ስለዚህ የፈለገ ተማሪ በሰርድ ሮ ይጠቀም፣ የሚፈልግ ተማሪ በሰከንድ ሮ፣ ሌላው ተማሪ በፈርስት ሮ። ለምሳሌ አንድ ተማሪ በፈርስት ሮ ቢሰራው፣ ሌላው ተማሪ በሰከንድ ሮ ቢሰራው፣ ሌላኛው ተማሪ ደግሞ በሰርድ ሮ ብትሰራው ወይም ቢሰራው በእነዚህ በሶስቱም የሚሰራው ዋጋው አንድ ነው። በደንብ ተመልከቱ ልጆች። እዚህ ላይ አንድን 3 በ3 የሆነ ማትሪክስ ዲተርሚናንቱን ለመስራት በሶስቱም መንገዶች መስራት ይቻላል። አንደኛው ፈርስት ሮ በመጠቀም፣ ሌላው ሰከንድ ሮ፣ ሌላው ደግሞ ስንተኛው በሰርድ ሮ በመጠቀም። ሁሉም መልሱ ግን አንድ ነው። ስለዚህ የሚፈልግ ተማሪ በፈርስት ሮ መስራት ይችላል፣ ሌላው ተማሪ በሰከንድ መስራት ይችላል፣ ሌላው ተማሪ በሰርድ ሮ መስራት ይችላል። ዞሮ ሁሉም መልሱ አንድ አይነት ነው። ስለዚህ ይህን ቴረም አፕላይ እናደርገዋለን ኤግዛምፕል በመስራት። ኦኬ ኤግዛምፕል ሌት ኤ ማትሪክስ ኤ ማለት ነው ሮ 172 ፈርስት ሮ ማለት ነው። ሰከንድ ሮ 052 ሰርድ ሮ -141 ዜን compute the determinant of A using the cofactor expansion along all the 3 rows ይላል። ስለዚህ በሁሉም ሮዎች ተጠቅማችሁ ስሩ ነው የሚለው። ስለዚህ አሁን የመጀመሪያው ሮማን ነምበር 1 በፈርስት ሮ ሰራለሁ፣ ሮማን ነምበር 2 በሰከንድ፣ ሮማን ነምበር 3 ደግሞ ማን ይሰራል ማለት ነው? በሰርድ ሮ እንሰራለን ማለት ነው። ስለዚህ የመጀመሪያው ሶሉሽን ካልን በኋላ ሮማን ነምበር 1 ዘ ዲተርሚናንት ኦፍ ኤ ዩዚንግ ዘ ኮፋክተር ኤክስፓንሽን አሎንግ ዘ ፈርስት ሮ በፈርስት ሮ ሰራዋለሁ ማለት ነው። ስለዚህ አሁን ዲተርሚናንት ኦፍ ኤ ማለት በፈርስት ሮ ማለት a11 ታይምስ c11 ፕላስ a12 ታይምስ c12 ፕላስ a13 ታይምስ c13 ሆነ። ከዚህ ውስጥ a11 ማለት ማን ነው? a11 ማለት 1 ነው። a12 ደግሞ ዳይሬክት ማለት ነው። ይሄ ማለት ፈርስት ሮ ከለመን 1 ፈርስት ሮ ከለመን 1 ላይ ያለው 1 ነው። ፈርስት ሮ ከለመን 2 a12 ማለት ስንት ነው? 7 ነው። a13 ማለት ፈርስት ሮ ከለመን 3 ላይ ያለው ደግሞ ስንት ነው? 2 ነው። አሁን የምፈልገው አሁን a11 አግኝቻለሁ። a13 ቀጥታ ከተሰጠው ማትሪክስ ላይ ዳይሬክትሊ ኮፒ አድርገናል ማለት ነው። አሁን የምንፈልገው c11 ስንት ነው? c12 እንፈልጋለሁ። c13 ስንት ነው የሚለውን እንፈልጋለን ማለት ነው። አሁን c11 ማለት c11 ማለት ይሄ 1 + 1 2 ስለሆነ ከማይነር ኦፍ 1 ጋር እኩል ነው። ከማይነር ኦፍ 1 ጋር እኩል ከሆነ ተመልከቱ። c11 ማለት ከለመን 1ንና ሮ 1 ነው ዲሊት ማደርገው፣ ወይም ሮ 1ን ዲሊት አደርጋለሁ፣ ከለመን 1ን ዲሊት አደርጋለሁ። ሮ 1 ይሄ ነው ዲሊት አደረኩት፣ ከለመን 1 ደግሞ ይሄን ዲሊት አደረኩ። ስለዚህ ማን ቀረ? 5 2 እና 4 1 ይቀራል። ማትሪክሱ ማን ይቀራል ማለት ነው? 5 2 እና 4 1 ይሆናል። ይሄ እዚህ ዲተርሚናንት 5 ሲባዛ በ1 5 ሲቀነስ 4 ጊዜ 2 8 ከ5 ላይ 8 ስንቀንሰው -3 ያገኘው ማለት ነው። አሁን ኔክስት ማንን ነው የምፈልገው? c12 እና c13 እንፈልጋለን ማለት ነው። ወደሚቀጥለው ሌየር ሄደን እንስራ። የተሰጠኝ ማትሪክስ ይሄ ነው አይደለ? ማትሪክስ ኤ ይሄ ነው። አሁን የምፈልገው ማንን ነው? c12 ማለት ሮ 1 እና ከኤሌመንቱ ዲሊት አደርገዋለሁ። ሮ 1 ይሄ ነው፣
ከኤሌመንቱ ማለት ይሄ ነው። ስለዚህ የሚቀሩ ማን ነው? 0 2 እና ኔጌቲቭ 1። ስለዚህ ላይ ግን በደንብ ልብ ብላችሁ ኮፋክተሩ ይሄ ሲሆን ማይነሩ ደግሞ ኔጌቲቭ ነው የሚሆነው። ኔጌቲቭ ኦፍ ምክንያቱም 1 እና 2 3 ኦድ ከሆነ ከማይነር ኦፍ 1 2 ጋር እኩል ይሆናል። ይሄ ማለት ኔጌቲቭ ኦፍ እንልና ዲተርሚናንቱ ማን ነው የቀረው? 0 2 እና 0 2 እና ኔጌቲቭ 1 1 ይሆናል ማለት ነው። የዚህ ዲተርሚናንት ኔጌቲቭ ነች። ኔጌቲቭ ማለት ነው ኢኳል ቱ 0 ታይምስ 1 0 ማይነስ እንልና 2 ታይምስ ኔጌቲቭ 1 ማይነስ 2 ይሆናል ማለት ነው። ይሄ ማለት ይሄ ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል። 0 ፕላስ 2 2 ኢኳል ቱ ኔጌቲቭ 2 ብለን እንወስዳለን ማለት ነው። የመጨረሻው ሲ ኦፍ 1 3 ማለት ዘ ኮፋክተር ኦፍ 1 3 ማለት ዲሊት የማደርገው ማንን ይሆናል ማለት ነው? ሮ 1 እና ከኤሌመንት 3። ይሄ ማለት 1 እና 3 4 ነው። ኢቭን ከሆነ ከማይነር ኦፍ 1 3 ጋር እኩል ነው። ማይነር ኦፍ 1 3 ማለት በዲተርሚናንት ስናስቀምጠው አሁን ዲሊት የማደርገው ይሄንና ይሄን ዲሊት አደርገዋለሁ። ሁለቱን ዲሊት ሳደርገው ማን ይሆናል ማለት ነው? 0 5 እና ኔጌቲቭ 1 4 ይሆናል። ኔጌቲቭ 1 4 ይሆናል ማለት ነው። ይሄ ማለት 0 ታይምስ 4 0 ማይነስ ኦፍ 5 ታይምስ ኔጌቲቭ 1 ኔጌቲቭ 5 ይሆናል። ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ ኢት ጊቭ 5 አገኘው ማለት ነው። አሁን የመጨረሻው ዲተርሚናንት ኦፍ ኤ ማለት ዲተርሚናንት ኦፍ ኤ ማለት ኤ 1 1 ታይምስ ሲ 1 1 ፕላስ ኤ 1 2 ታይምስ ሲ 1 2 ፕላስ ኤ 1 3 ታይምስ ሲ 1 3 ይሆናል ማለት ነው። አሁን መጀመሪያ ሰራ ነው ሌየር ላይ ሲ 1 1 ስንት አግኝተናል? ኔጌቲቭ 3 አግኝተናል። ስለዚህ ሲምፕሊ ዚስ ኢዝ ኢኳል ቱ ኤ 1 1 ማለት 1 ነው። 1 ታይምስ ኔጌቲቭ 3 ኤ 1 1 1 ስለሆነ ታይምስ ይሄው ኤ 1 1 ማለት ይቺ 1 ማለት ነው። ፕላስ እና ኤ 1 2 ኤ 1 2 ማለት 7 ነው። 7 ታይምስ ሲ 1 2 ሲ 1 2 ማለት ኔጌቲቭ 2 ይሆናል። ፕላስ ኤ 1 3 ማለት 2 ነው። ኤ 1 3 ይቻት 2 ነች። ታይምስ ሲ 1 3 5 ነው። ታይምስ 5 ይሆናል ማለት ነው። ይሄ ማለት 1 ታይምስ ኔጌቲቭ 3 ኔጌቲቭ 3 ፕላስ 7 ታይምስ ኔጌቲቭ 2 ኔጌቲቭ 14 ፕላስ 10 ይሆናል። ይሄ ኔጌቲቭ 3 እና ኔጌቲቭ 14 ኔጌቲቭ 17 ፕላስ 10 ነው። ኢት ጊቭ ኔጌቲቭ 7። ስለዚህ ምን ይሆናል? ዜርፎር ዘ ዲተርሚናንት ኦፍ ኤ ማለት ዲተርሚናንት ኦፍ ኤ ማለት ኔጌቲቭ 7 ይሆናል። አሁን ልጆች በሁለተኛው ሮ ብሰራ ኔጌቲቭ 7 ነው የሚሆነው። በሶስተኛው ሮ ብንሰራ ኔጌቲቭ 7 ነው የሚሆነው። ስለዚህ አሁን የምንሰራው በሁለተኛው ሮ ይሆናል ማለት ነው። ኦኬ አሁን ሮማን ነምበር 2 የምንሰራው በማን ነው? ዘ ዲተርሚናንት ኦፍ ማትሪክስ ኤ ዩዚንግ ዘ ኮፋክተር ኤክስፓንሽን አሎንግ ዘ ሰከንድ ሮ ይሆናል። ሰከንድ ሮ ያ ማለት በቀጥታ ምን እናደርጋለን? ዘ ዲተርሚናንት ኦፍ ኤ ማለት ዘ ዲተርሚናንት ኦፍ ኤ ማለት ሰከንድ ሮ ነው ያለን ኤ 2 1 ታይምስ ሲ 2 1 ፕላስ ኤ 2 2 ታይምስ ሲ 2 2 ፕላስ ሰከንድ ሮ ማለት ማን ማን ኤ 2 1 ኤ 2 2 እና ኤ 2 3 ታይምስ ዘ ኮፋክተር ኦፍ 2 3 ይሆናል ማለት ነው። ስለዚህ ኤ 2 1ን በቀጥታ ማንበብ እንችላለን። መጀመሪያ ማትሪክስ ኤ ኢት ጊቭ አሁን የምንፈልገው ማለት ከዚህ ከቴብሉ ላይ ቀጥታ ምን ኤ 2 1 ኤ 2 1 ማለት ሮ 2 ከኤሌመንት 1 ስንት ነው? 0 ነው። እንደገና ይሄ ማለት ሮ 2 ከኤሌመንቱ ነው። ኤ 2 2 ማለት 5 ነው። ሮ 2 ከኤሌመንት 3 ማለት ደግሞ ሮ 2 ከኤሌመንት 3 ማንና 2 አያችሁ። ኤ 2 3 ማለት የዚህ ዋጋ 2 ነው። ኤ 2 2 ማለት 5 ነው። ኤ 2 1 ማለት 0 ነው። ስለዚህ አሁን የምፈልገው ማንን ነው? ኮፋክተር ኦፍ 2 1 ነው ማለት ነው። ስለዚህ ኮፋክተር ኦፍ 2 1 ማለት ኮፋክተር ኦፍ 2 1 2 እና 1 3 ነው አይደል? ኔጌቲቭ ኦፍ ማይነር ኦፍ 2 1 ይሆናል። ይሄንን በዲተርሚናንት ኔጌቲቭ ኦፍ እንልና ዲተርሚናንት ሮውቱ አሁን የሚጠፋው ሮውቱ ነው። ቀጥታ ይሄ ሮውቱ ማን ነው? ከለመን 1 ከለመን 1 ማለት ይሄ ነው ዲሊት የሚሆነው። ስለዚህ ማንና 7 2 እና 4 1 7 2 እና 4 1 ይሆናል። ይሄ ማለት ኔጌቲቭ ኦፍ እንልና 7 ጊዜ 1 7 ሲቀነስ 2 ጊዜ 4 8 ይሆናል። ከ7 ላይ 8 ኔጌቲቭ ነው። በዚህ ኔጌቲቭ ስናባዛው 1 ይሰጠኛል ማለት ነው። አሁን የሚቀጥለው C22 ዘ ኮፋክተር ኦፍ 22 ማለት ነው። ዘ ኮፋክተር ኦፍ 22 2 እና 2 4 ስለሆነ ኢቭን ነው። ከማን ጋር እኩል ነው? ከማይነር ኦፍ 22 ነው። ከማይነር ኦፍ 22 ጋር ማለት ቀጥታ ተመልከቱት ሮቱና ከለመንቱ ነው። አሁን ሮቱና ይሄኛው ከለመን ነው ደግሞ አሁን ዲሊት የሚሆነው። ስለዚህ 1 2 እና ኔጌቲቭ 1 1 ይቀራሉ ማለት ነው። 1 2 እና ኔጌቲቭ 1
1 ይሆናል። የዚህን ስንሰራው 1 ታይምስ 1 1 ማይነስ 2 ታይምስ ኔጌቲቭ 1 ኔጌቲቭ 2 ይሆናል። ይሄ ማይነስ ማይነስ ፕላስ ይሆንና 1 ፕላስ 2 ይሆናል። ኢት ጊቭ 3 ያገኘን ማለት ነው። አሁን የመጨረሻው ዘ ኮፋክተር ኦፍ 2 3 ይሆናል። ይሄ ማለት 2 እና 3 5 ኔጌቲቭ ስለሆነ ኔጌቲቭ ኦፍ ዘ ማይነር ኦፍ 2 3 ይሆናል። ይሄ ማለት ኔጌቲቭ ኦፍ እንልና 2 3 ማለት ሮቱና ይሄው ሮቱና ከለመን 3 ነው ማለት ነው። ሮቱና ከለመን 3 ነው ዲሊት የሚሆነው። አሁን ሮቱና ከለመን 3 ነው ዲሊት የሚሆነው። ስለዚህ የሚቀሩን ማን ነው? 1 7 እና ኔጌቲቭ 1 4 ይሆናል ማለት ነው። 1 7 እና ኔጌቲቭ 1 4 ይሆናል ማለት ነው። ይሄ ማለት ኔጌቲቭ ኦፍ እንላለን 1 ሲባዛ በ4 4 ማይነስ ኦፍ 7 ታይምስ ኔጌቲቭ 1 ምን ይሆናል? ማይነስ ኦፍ ማይነስ 7 ይሆናል ማለት ነው። ይሄ ማለት ኔጌቲቭ ኦፍ 4 ፕላስ ኔጌቲቭ ታይምስ ኔጌቲቭ ፕላስ ይሆናል አይደል? 4 ፕላስ 7 11 ኔጌቲቭ 11 አገኘው ማለት ነው። አሁን ዘ ዲተርሚናንት ኦፍ ኤ ማለት ማንን ይሆናል? ዲተርሚናንት ኦፍ 0 ታይምስ C21 ማለት 1 ነው። 0 ታይምስ 1 ፕላስ እንላለን። አሁን የሚቀጥለው ማን ነው? ኤ22 ማለት ስንት ነው? ኤ22 ማለት 5 ሲባዛ በስንት ይሆናል? በ3 5 ሲባዛ በ3 ፕላስ እንልና ኤ23 2 ነው። 2 ሲባዛ በስንት ይሆናል? በኔጌቲቭ 11 ይሆናል ማለት ነው። ይሄ ማለት ዚስ ኢዝ ኢኳል ቱ 0 ታይምስ 1 0 ፕላስ 5 ጊዜ 3 15 ሲቀነስ 2 ጊዜ 11 22 ይሆናል። ከ15 ላይ 22 ስንቀንስ ስንት አገኘን? ኔጌቲቭ 7 አገኘን ማለት ነው። ይሄ ማለት ዚስ ኢምፕላይዝ ዛት ዜርፎር ብለን ዘ ዲተርሚናንት ኦፍ ኤ ስንት አገኘን? ኔጌቲቭ 7 አገኘን ማለት ነው። አሁን ተማሪዎች በሮማን ነምበር 1 ስንሰራ ዲተርሚናንት ኦፍ ኤ ስንት አግኝተናል? ኔጌቲቭ 7 አግኝተናል። ሮማን ነምበር 1 ላይ በማን ስሩት ነው ያለን? ሮማን ነምበር 1 ላይ በፈርስት ሮው ስሩ ነው የተባልነው። በፈርስት ሮው ስንሰራ መልሱን የዲተርሚናንቱን ስንት አግኝተናል? ኔጌቲቭ 7። ሮማን ነምበር 2 ደግሞ በሰከንድ ሮው ስሩት ነው ያለን። በሰከንድ ሮው ስንሰራውም ስንት አግኝተናል? ኔጌቲቭ 7 አግኝተናል። በሰርድ ሮውን ብትሰሩት ኔጌቲቭ 7 ነው። በተመሳሳይ ስለሆነ በቀጥታ ሮማን ነምበር 3 በሰርድ ሮው ሲሰራም ስንት እናገኛለን? ኔጌቲቭ 7 እናገኛለን ማለት ነው። በሮማን ነምበር 3 ባጭሩ ሰራላችኋለሁ። ኦኬ አሁን ሮማን ነምበር 3 በማን ነው? በሰርድ ሮው ነው። ስለዚህ ኤ31 ስንት ነው? ሮ 3 ከለመን 1 ማለት ኔጌቲቭ 1 ነው። እንደገና ሮ 3 ከለመንቱ ማለት 4 ነው። ሮ 3 ከለመን 3 ደግሞ ማለት 1 ነው። ስለዚህ ዘ ዲተርሚናንት ኦፍ ኤ ማለት ማን ይሆናል? A31 ታይምስ ዘ ኮፋክተር ኦፍ 31 ፕላስ A32 ታይምስ ዘ ኮፋክተር ኦፍ 32 ፕላስ A33 ታይምስ ዘ ኮፋክተር ኦፍ 3 ይሆናል። ስለዚህ A31 ማለት ኔጌቲቭ 1 ነው። ኔጌቲቭ 1ን በኮፋክተር ኦፍ 31 ስናባዛው ኔጌቲቭ ኦፍ ኮፋክተር ኦፍ 31 ይሆናል። ፕላስ A32 ማለት 4 ታይምስ ዘ ኮፋክተር ኦፍ 32 ፕላስ A33 ማለት 1 ታይምስ ዘ ኮፋክተር ኦፍ 33 ኢት ጊቭ ኮፋክተር ኦፍ 33 ይሆናል። የኮፋክተር ኦፍ 31 የኮፋክተር ኦፍ 32 የኮፋክተር ኦፍ 33 አዝ ዩዥዋል በተለመደው መሰረት ስንሰራው ኦኬ። ስለዚህ አሁን የኮፋክተር ኦፍ 31 4 ይመጣል። ዚስ ኢኳል ቱ ኔጌቲቭ 4 ይሆናል። ኮፋክተር ኦፍ 32 ኔጌቲቭ 2 ይሆናል። ኮፋክተር ኦፍ 33 5 ይሆናል። ይሄ ማለት ኔጌቲቭ 4 ፕላስ ኔጌቲቭ 8 ይሆናል ፕላስ 5 ይሆናል። ዚስ ኢዝ ኢኳል ቱ ኔጌቲቭ 4 ፕላስ ኔጌቲቭ 8 ኔጌቲቭ 12 ፕላስ 5 ኔጌቲቭ 12 ፕላስ 5 ኢት ጊቭ ስንት አገኘን ማለት ነው? ኔጌቲቭ 7 ዜርፎር ዘ ዲተርሚናንት ኦፍ ማትሪክስ ኤ ኢዝ ኢኳል ቱ ኔጌቲቭ 7። ስለዚህ አሁን ስናጠቃልለው በፈርስት ሮውም ስንሰራ ኔጌቲቭ 7 ነው። በሰከንድ ሮውም ስንሰራ ኔጌቲቭ 7 ነው። በሰርድ ሮውም ስንሰራ ኔጌቲቭ 7 ነው ዲተርሚናንቱ። ስለዚህ ምን ታደርጋላችሁ? ብትፈልጉ በፈርስት ሮው፣ ብትፈልጉ በሰከንድ ሮው፣ ብትፈልጉ በሰርድ ሮው ስሩት። መልሱ ግን አንድ አይነት ነው። ስለዚህ በተማሪዎች በዛሬው ዕለት ወይም በዛሬው ክፍለ ጊዜ የተማራችሁት ዲተርሚናንት ኦፍ
ማትሪክስ ኤ ኦርደር 3 ነው። የዛሬው በደንብ አስታውሱ። የዛሬ የተማራችሁት ሰብ ቶፒካችን ዲተርሚናንት ኦፍ ማትሪክስ ኦፍ ኦርደር 3 ነው። ስለዚህ ይሄን ዲተርሚናንት ለማግኘት ምንድነው ያደረግነው? የራሱ ህግ አለ። በህጉ መሰረት ስንሰራው መልሱን እናገኛለን ማለት ነው። ኤኒ ማትሪክስ ኦርደር 3 በ3 የሆነ ስትሰሩ ማትሪክሱ ኤ ብንለው ዲተርሚናንት ኦፍ ማትሪክስ ኤ ማለት a11 ታይምስ c11 ፕላስ a12 ታይምስ c12 ፕላስ a13 ታይምስ c13 ብላችሁ ብትሰሩት መልሱን በቀጥታ ታገኙታላችሁ ማለት ነው። በዚህ መሰረት የተለያዩ ጥያቄዎችን ስሩ። በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ